በሰው ለመፍረድ በጣም ቀላል እንደሆነ አውቃለሁ። በሰው ላይ ለመፍረድ ቀላል ነው ሁሉም ነገር ማለት ነው። ያ ሰው ያሳለፈውን ነገር ግን አናቅም። ግን ማለት ነው መድኃኔዓለም ምስክሬ ነው ነው የምላችሁ። መድኃኔዓለም ምስክሬ ነው ነው የምላችሁ። ይኸው መድኃኔዓለም ከጀርባ ያለ ማለት ነው። የፈለገ ነገር ቢመጣ የፈለገ ነገር ለምን ሰማይ ከምድር አትገጠምም? የፈለገ ነገር ቢመጣ ራሴን አላጠፋም። ራሴን አላጠፋም። መድኃኔዓለምን ራሴን አላጠፋም። ራሳችሁን የምታጠፉ ሰዎች ግን ምንድነው ችግራችሁ እንዴ? እሱ እንደፈጠረ እሱ ይወስደኛል። ለምን ብዬ ነው እኔ ራሴን ማጠፋ? ለምን ብዬ? ይች ልጅ እንግዲህ አሁን በወንድም ሊሆን ይችላል ያጠፋቸው፣ ወይ ደግሞ በቤተሰብ ብሯ ተበልታ ሊሆን ይችላል፣ ወይ በወንድ ተበልታ ብሯን ሊሆን ይችላል፣ ወይ ዘመድ አዝማድ እንደዚሁ ብሯን ተበልታ ሊሆን ይችላል። ለምን? ነገም እኮ ሌላ ቀን ነው። ነገ ሌላ ቀን ነው። ወንድ ሲበላችሁ ብራችሁን ራሳችሁን ማጥፋት፣ ወንድ አልፈልጋችሁም ሲላችሁ ራሳችሁን ማጥፋት። ኧረ ምን ጉድ ናችሁ? እኔ ሙት መውቀስ አልፈልግም። ሙት ወቃሽም አያድርገኝ ማለት ነው። ሙት መውቀስም አያስፈልግም። ግን አሁን ይሄን ቪዲዮ የምሰራው ላላችሁት እንደዚች እንደሷ ራሳችሁን ለማጥፋት እያሰባችሁ ላላችሁት ማለት ነው። ይሄን መልእክት ማስተላልፈው እንዴ። ቆይ ምናችሁ ነው የሚያማችሁ ግን? ቆይ አሁን ስታስቡት ራሳችሁን ስላጠፋችሁ በቃ ከሁሉም ነገር ነፃ ሁናችሁ አርፋችሁ የምትኖሩ መስሏችሁ ነው? አይደለም። እሳት ውስጥ ነው የምትገቡት። እሳት ውስጥ ነው የምትገቡት ሄዳችሁ። ፈጣሪ የፈጠራችሁን እሱ የሰራትን ነፍስ እናንተ አጥፍታችሁ ሄዳችሁ በሰላም ልትኖሩ ነው እንዴ? ገሃነም ነው የምትገቡት። ገሃነም ነው የምትገቡት። ራሱን ያጠፋ ሰው ማለት ነው። ራሱን ያጠፋ ሰው ገሃነም ነው የሚገባው። ይህንን እንዴት ነው የማታውቁት ግን? ብዙዎቻችሁ ማለት ነው እንደተረዳሁት ከሆነ የሚመስላችሁ ከሆነ ሐዘን፣ ከሆነ ስቃይ፣ ከሆነ መከራ የምትድኑ ነው የሚመስላችሁ። አይደለም። ራስን አጥፍቶ እረፍት የለም። ራስን አጥፍቶ እረፍት የለም። ራሱን ያጠፋ ሰው መግቢያው ገሃነም ነው ማለት ነው። ሲኦል ነው ማለት ነው። አሁን ይሄን ቪዲዮ የምሰራው ያሰባችሁ ካላችሁ፣ ራሳችሁን ለማጥፋት ያሰባችሁ ካላችሁ፣ ምናልባትም የምታርፉ መስሏችሁ ከጭንቀት ከሐዘን የምታርፉ መስሏችሁ ራሳችሁን ለማጥፋት ዝግጅት ላይ ያላችሁ ሰዎች ካላችሁ፣ የለም ራስን አጥፍቶ እረፍት የለም። እናንተ ናችሁ እንዴ ራሳችሁን የፈጠራችሁት? እናንተን መውሰድ ካለበት የፈጠራችሁ አምላክ ነው መውሰድ ያለበት። እናንተ አይደላችሁም። ስልጣን የላችሁም። እናንተ ራሳችሁን የማጥፋት ስልጣን የላችሁም። እንኳንስ አይደለም እኮ የሚለው እኮ መጽሐፍ ቅዱስ ላይ የራሳችሁን ጸጉር እንኳን የራሳችሁን ጸጉር እንኳን አንዷን መቀየር አትችሉም። እንኳንስ ራሳችሁን ልታጠፉ ማለት ነው። በዚሁ አጋጣሚ እንደዚህ በዚህ ሀሳብ ውስጥ ያላችሁ ካላችሁ አርፋችሁ ተቀመጡ። ሰው ራሱን በማጥፋት እረፍት የለም። ሰው ራሱን በማጥፋት እረፍት የለም። ስቃይና መከራ ነው ያለው። የዘላለም እሳት፣ የዘላለም ስቃይ ነው። ራሳችሁን ያጠፋችሁ ሰዎች የዘላለም ሲኦል ነው የምትወርዱት ማለት ነው። እግዚአብሔር ነው የምላችሁ። ራሴን አጥፍቼ ማለት ነው የዘላለም ሲኦል ከምገባ በምድር ላይ ተሰቃይቼ ገነት ብገባ ይሻለኛል። እንዴ ምን ሆናችሁ ነው ግን? እግዚአብሔርን እንዶ ምናችሁን ነው የሚያማችሁ? የሆነ ሰው አስቀየማችሁ ካላስ ራሴን አጥፍቼ እገላገላለሁ። ኧረ እባክሽ እንዴት ነው የምትገላግዩ? ሲኦል ነው የምትገቢው። ከዚህ ከምታዩ ስቃይ እዛ የባሰ ስቃይ ማለት ነው። እዚህስ ጊዜያዊ ነው፣ እዛ ግን ዘላለማዊ እሳት ውስጥ ነው የምትገቢው ማለት ነው። በዚህ አጋጣሚ እንደዚህ ያሰባችሁ ካላችሁ አርፋችሁ ተቀመጡ። የዘላለም እሳት ከምትገቡ እዚህ ጊዜያዊ ስቃይ ይሻላችኋል። እንኳንስ ደግሞ የሰው ልጅ ጤና ካለው ሰርቶ ከገባ ከሰራ ምንድን ነው? ወንድ ከሆነ ጥርግ ይበል ይሄድ። ያ የምትወጁ ብቻ ነው እንዴ በምድር ላይ ወንድ ያለ እንዴ? ኧረ ምን ጉዶች ናችሁ! እግዚአብሔርን ምን ጉዶች ናችሁ! ሰው እንደው አምላኬ ይቅር በለኝ እባክህ። ብራችሁ ቢጠፋባችሁስ ነገ ሰርታችሁ ታገኙታላችሁ እኮ። እኔ እግዚአብሔርን ነው የምላችሁ። እኔ ይሄን ነገር መናገር አልፈልግም ነበር፣ ግን 2 ዓመት የሰራውበት ደሞዜ ጠፍቶብኛል። ብታምኑም ባታምኑም 2 ዓመት የሰራውበት ደሞዜ ከመጀመሪያ ኮንትራት እንደነበርኩ ከዛ ደግሞ ድጋሜ ደግሞ 2 ዓመት የሰራውበት በቃ አጠቃላይ የ4 ዓመት ደሞዜ ጠፍቶብኛል። እና ለምን ራሴን አላጠፋውም? ለምን ብዬ
ጤነኛ ነኝ፣ ሰርቻ አገኘዋለሁ እንዴ? ለምን ብዬ ነው ራሴን ማጠፋ? ስለዚህ ገንዘባችሁን ስትበሉ ወንድ ሲከዳችሁ እራሳችሁን የምታጠፉ ሰዎች ጥንቃቄ አድርጉ። ጤና እስካልሽ ድረስ ገንዘብሽን ሰርተሽ ታገኘዋለሽ፣ ህይወትሽ ግን አታገኘውም። የዘላለም እሳት ውስጥ ነው የምትገቢው ማለት ነው። እግዚአብሔር ነው የምላችሁ።